በመጀመሪያ ብሩኬ ለንግስቱ ፍቅሩን ሲገልጽላት መጨረሻ ቪዲዮ ላይ የኔ ቅመም ዛሬም ነገም እወድሻለሁኝ ያንቺው ነኝ ተልባ ቢንጫጫ ባንድ ሙቀጫ ማንንም እንዳሰሚ ንግስቴ አንቺ ለኔ እኔ ላንቺ አለሁልሽ ንግስቴ ብሏታን እዛኛው መንደር ይሰማል። ካልተሰማችሁ ቪዲዮ መጨረሻ ላይ የተፖስተውን የኔ ቅመም ዛሬም ነገም እወድሻለሁ ያንቺ ነኝ የሚለውን ፖስት ማንበብ ትችላላችሁ ማለት ነው። አንዳንድ ጸብ የምታስነሱ ሰዎች አላችሁ፣ በማያገባችሁ ገብታችሁ የሰው ህይወት የምትበጠብጡ ማለት ነው። እና ውድ ቤተሰቦቼ ግን አንድ ነገር ልንገራችሁ፣ ሀይሚዬና ብሩኬ ግምጃዬ አሁን ላይ አብረው እየተዝናኑ ነው፣ አብረው ፈታ እያሉ ነው። እህትና ወንድም እህታማቾችና ጓደኛሞች ሆነው አብረው ቪዲዮ እየሰሩ ነው አይደለ? ስለዚህ አንዳንድ ሰዎች ደግሞ የተለያየ ሀሳብ እያነሳችሁ ሰውን ለመሳደብ ለማንቋሸሽ አትሩጡ። ሰው ከተባበረ አንድ ከሆነ ውጤታማ ይሆናል። ገባችሁ? ለምሳሌ የጨሪቃ ፋሚሊና የአዳኞቹ ፋሚሊ አንድ ቢሆን ለሁለታቸውም ውጤታማ ያደርጋቸዋል። ቢፋቀር ቢዋደድ ማለት ነው። አንዱን ባይሰድብ አንዱን ዝቅ ባያደርግ ቢተባበር ቢፋቀር ልጆቹ ትልቅ ደረጃ ይደርሳሉ ብዬ አስባለሁ። እና አሁን ግምጃዬ እነ ሀይሚዬ ጋር ሂዳለች አይደለ? አብራ እየተዝናናች ነው አይደለ? እነሱ ደግሞ ነይ ብለዋት እሷም ደግሞ እህቴ ወንድሜ ብላ ዘንታባቸው አምናቸው ወዳቸው ነው ሄደችው አይደለ? ስለዚህ አሁን እናንተ ደግሞ ትክታክ መንደር ያላችሁ ሰዎች የማይሆን ነገር የምትናገሩ የምትጽፉ ሰዎች ማለት ነው። ለምሳሌ አንድ ነገር ልንገራችሁ። እናንተ ቤት እናንተን የሚወዳችሁ የሚያከብራችሁ እናንተን ሊጠይቅ ለተወሰነ ጊዜ እቤታችሁ መጣ። ያነ ሰው ደግሞ እቤታችሁ ውስጥ የማይወደው ሰው ሊኖር ይችላል። እቤታችን መቆየት የለበትም ወደ መጣበት ይመለስ ቢላችሁ ያንን እንግዳ እንዴት አድርጋችሁ ነው እቤታችሁ የምታስወጡት? እኛ ቤት መቆየት የለብህም እቤቴ ውጣልኝ ይባላል? ወዷችሁ አክብሯችሁ የመጣን ሰው ውጣልኝ አይባልም። እስከ ተወሰነ ጊዜ ትዕግስት ያስፈልጋል አይደለ? ስለዚህ ግምጃዬ ደግሞ ሀይሚዬና ብሩኬን ፈልጋ እህቴ ወንድሜ ብላ አብራ ለመጫወት አብራ ለመዝናናት ሄደች። አሁን ቪዲዮ ሲቀርጹ እንዴት አድርገው ነው የሚለዩት? ወዴት ትሄድ እንዴ? እነሱን ብላ ነው ሄደችው አይደለ? አንዳንድ ጊዜም ተረዷቸው። እነሱንም ይጨንቃል እኮ ሰውን። እንዴት ነው ከቪዲዮ አትገባም ውጪ አይባልም፣ ከእኛም አይባልም። በቃ የማይባል ነገር አትናገሩ። አንደኛ ለልጅቷም ጥሩ አይደለም። እንደዚህ አይነት ኃይለ ቃል በምትናገሩ ሴት ልጆች ነን አይደለ? ለመከፋት ትንሽ ነገር ነው የሚበቃን። በቃ አንደኛ ደግሞ አዳኞቹ ግምጃዬን እንወዳታለን የምትሉ ለእሷ ተቆርቋሪ ነን የምትሉ ግን ደግሞ ሀይሚዬን የምትሳደቡ አላችሁ። ለምን ትሰድቧታላችሁ? ምን አደረገቻችሁ? ግምጃዬ እህቴ ናት፣ እህትሽ ነኝ፣ ከጎንሽ ነኝ እንዳይከፋሽ ብላ ከጎኗ ስለሆነችላት ለምንድን ነው የምትሰድቧት? ለምን ትዘቀዝቋታላችሁ? ምን አደረገቻችሁ? ምንም ያደረገቻችሁ ነገር የለም። ሲቀጥል ደግሞ የጨሪቃ ፋሚሊዎች ደግሞ ሀይሚዬና ብሩኬን ብቻ ስለሚፈልግ ስለሚወድ ነው። ይገባኛል። ገባችሁ አይደለ? ግን ደግሞ እንግዳ አብሯቸው ስላለ አሁን ምንም ሊያደርጉ ስለማይችሉ እናንተ ተረዷቸው። በቃ ሌላ ምንም አልላችሁ፣ እናንተ ተረዷቸው። ከዛ ቀጥል ደግሞ ሀይሚዬ ብሩኬ ከተባበሩ ብዙ ስራ ሊሰሩ ይችላሉ። ገባችሁ? ግምጃ አብረው ይስሩ ይለወጡ። ግን አንዳንድ ሰዎች ደግሞ በቃ የሆነ እንትን እያደረጋችሁ የማይሆን ነገር አታድርጉ። በቃ እውነቴን ነው የምላችሁ። ተመልካችም አታሳጡ፣ ወዳጅም አታሳጧችሁ። እግዚአብሔርን እኔ እውነቴን ነው የምላችሁ። እና ለምትናገሩት ቃል አደብ ይኖራችሁ ለማለት ነው። አንዳንድ ሰዎች የምትሳደቡ ሰዎች ስላላችሁ ማለት ነው። እና ዝምታ ወርቅ ነው። በቃ ማየት ካልፈለጋችሁ ዝም በሉ እንጂ ሰውን አትናገሩ። እና ብቻ ድምቅ ፍክት ብለዋን ይመቻቸው። ፏ ይበሉ፣ ድምቅ ይበሉ። ሰብስክራይብ አድርጉ፣ ላይክ አድርጉ። አለቀ ነገሩ። ቤተሰብ እንዴ ፏ ይበሉ፣ ተዋቸው በቃ። እነሱ ከተመቻቸው እኛም ይመቸናል። አለቀ ታሪኩ። ገባችሁ? ይስሩ፣ ይለወጡ፣ ይደጉ፣ ከፍ ይበሉ። እግዚአብሔር ክፉ ነገር ያርቅላቸው። ምቀኛ፣ አስመሳይ ወዳጅ፣ ይሄ አስመሳይ ወዳጆችን ፈጣሪ ያርቅላቸው። መልካም ጊዜ ይሁንላችሁ። ውድ ቤተሰቦች ሰብስክራይብ አድርጉ። ሰምታችኋል።